እንግዲህ ዛሬ አቤላስቲ እንግዲህ ማለት ነው ቤተሰቦቻችን ቀድማ ለቤተሰቦቻችን የምሬ ነው ወሬ እስከናታ ድረስ ነው የመጣ ነው። ጀነጋችሁ እሺ ማይገርማችሁ አሁን ምልክት ነው እዚህ ጋር እንትን አለ መድረክ አለ። እኛ ከታች ሆነን እናንተ እዚህ ላይ ሆናችሁ የሙሽራ ልብስ የአንተም የሙሽራ ልብስ ሱፍ ለብሰህ እዚህ ላይ ትውጡና እኛ እንዳውኑ እንቀውጠዋለን ማለት ነው። በዚህ ሰሞን ትልቅ ፕሮግራም ድግስ ፕሮግራም ብቻ አይደለም ትልቅ ድግስ ተዘጋጅቷል። ቻፕ ያለ ነው እንግዲህ የወንድማችን ትልቁ ዛሬ የእናንተን ደስታ ስለሚያስደስተን ቀድመን እንደሰት ብለን ነው። ቤተሰቦቻችንም እናስደስት ብለን ነው። ያው ውጪ ላይ እየጠበቀ ያለው እንግዳ ብዛቱ አይደለም። በዚህ ሰሞን የሚመጣው እንግዳ ብዛት ሊስታውተናል። እዛ ሰፈር ይጠፋሉ። አቤተኛ አለ፣ ቦታ አለው፣ ጀርባ ላይ ቅንጥብጣቢ ነገር ብዙ ማናሳፍጥም። አቤተኛ ለማንኛውም ትልልቅ ሰርፕራይዝ አይነገርም፣ ግን ደግሞ ለመዘጋጀት ለሁለታችንም እኮ ነው። ሰርፕራይዝ አትንገሩን ማለት ነው እንጂ የአንቺ ብቻ ማን አደረገው ሰርፕራይዝ እንዴ? ማነው የሁለታችንም? እሷ ነው ሰርፕራይዝ እኮ አልተባላችሁ። ነገርናችሁ እንደኛ የነገርናችሁ ምንም ነገር የለም። ሊስት አውጥተናል ያልነው የምን ይሁን የምን አልታወቀ። አትስገብገቡ። የቆምም ሊሆን ይችላል፣ የቆም ሊስትም ሊሆን ይችላል። ኧረ ብዙ ነገር አለ እንዴ። የድሮ ጓደኛዬ ያሁን ፍቅረኛዬ ያሁን ለወደፊት ደግሞ ባሌ የሆነ ሰው ነው እና ታብራራለን በደንብ እና በቅርቡ ደግሞ መጋባታችን የሚቀር አይደለም አይደል እንዴ አይደል? ከዛ ባለፈ እኔ ለአንተ ለወደፊት ምን አይነት ህይወት የሚኖራችሁ ይመስላችኋል የምለው እኔ አብርሃምን መያዝ የሚያቅተኝ ሴት አይደለሁም። ያው ማለት ደግሞ ትዳሩን እንዲወደው ትዳሩን በደንብ አድርጎ ሰላማዊ ሆኖ ከሱም ቤተሰቦች ጋር እኔም ከኔም ቤተሰቦች ጋር በሰላማዊ መልኩ ይህን ሁሉ ቻሌንጅ አልፈናል። ዛሬ ላይ ለዚህ ደርሰናል እና እስከ መጨረሻውም ድረስ ሚስትክ የልጅህ እናት ታዛዥክ ዝቅ ብዬ እንደዚህ ዝቅ ብዬ ለአንተ በጣም ብዙ ነገር ለመሆን በጣም ሬዲ ነኝ። ማለት ደግሞ ማለት ነው በቃ አንተ በጣም ብዙ ተበድለሃል። የእውነቴን ነው የምልክ። ይሄን አይደለህም በትዳርክ የተሳካልህ ሰው አይደለህም እና አሁን ደግሞ በሁለተኛው ትዳርክ የሰመረ ትህትና የሞላት ሴት ሆኜ ከአንተ ጎን ለመሆን አም ሬዲ። ከዛ ባለፈ ደግሞ ለወደፊት ደግሞ ልጅ ወልደን የተባረከ ህይወት የተባረከ ኑሮ እንደሚኖረን እንዲሁም ሉሌንም ማስከቶ የልጅ ነው ማለት ይቻላል በዚህ ሰዓት እና ከልዑል ጋርም
ደግሞ የትም አይገኝም። እያነቀኝ ነው እና እንዲህ አይነት መልካም ሴት የምሬ ነው የምልህ። በጣም እኔ አብርሃምን በጣም በብዙ ነገር አይቼዋለሁ። ለልጅህ ምን አይነት መስዋዕትነት እንደምትከፍል ያየው ሰው ነህ እና የእውነቴን ነው የምልህ። አሁንም ደግሞ መስዋዕትነት መክፈል የምትችል ሰው ነህ። ለልጅህም፣ ለሚስትህም፣ ለቤትህ ደግሞ ወንድ የሆንክ ሰው ነህ። የምሬ ነው የምልህ እና እንዳንተ አይነት ሰው ደግሞ ከጎን ኩኜ ልጆች መፈልፈል ነው የታባቱ። ምንም ችግር የለው ማለት ፈለፈላል። የምሬ ነው። ይህም ደግሞ አንደርስታንድ ያደረግኩት ያው ወልጄ ባላየው ለሉል ያለን ፍቅር ያለው እና እስከ መጨረሻውን ድረስ ሉሌን የሚያሳድገው እና አብረን የምናይ ይሆናል ማለት ነው አይደል እንዴ? ይሄ ነው እንግዲህ ለእኔ ምልክት። ትለያለሽ ሄርሚ። የሆነ ነገር ጨመረልሽ። እሺ ወደናል፣ ፈቅደናል፣ ልጃችን ውሰጂው። ይህንን ጥያቄ ደግሞ ለአብርሽ እንድገምለትና ምን አይነት መልስ እንደሚሰጠን ወይ ደግሞ በምን አይነት መንገድ አብራርቱ እንደሚነግረን ከሱ እንስማ አይደል? አብርሽ ሄርሚን የመሰለ እህታችን ምርጥ፣ የምንወዳት የምናከብራት፣ ፍቅርም ሆነ አክብሮትም ሆነ እንዴት እንደምትሰጥ የምናውቃት ሴት ወደፊት ከእሷ ጋር ምን አይነት ላይፍ እንዲኖረ ትፈልጋለህ? አብርሽ ወንድማችን መጨረሻ ላይ በዚህ የሆነ ነገር አይዘፍንላት? እስቲ እናየዋለን። አሁን የተጠየቀው ሀሳቡን መለስ። በመጀመሪያ በጣም አመሰግናለሁ። ወደዚህ ትልቅ መድረክ ጠርታችሁ ይህንን ጥያቄ ስላቀረባችሁልኝ ከልብ አመሰግናለሁኝ። ያው የሁላችንም ነጋችን የሚያውቀው ፈጣሪ ነው። ዛሬ ያለሁበትን ነገር ትናንትና ላይ ሆኜ አየዋለሁ ብዬ አላሰብኩም ነበረ እና እያንዳንዳችን ህይወት ላይ እኛ የምናገረው የምናስበው ብቻ ሳይሆን የሚሆነው ፈጣሪ በህይወታችን ላይ ያለው ነው የሚሆነው እና ነገን ፈጣሪ ነው የሚያውቀው። ግን ደግሞ ሄርሚ እንዳለችው ከእሷ ብዙ መጨመሩ ነገር የለም እና ተመሳሳይ አይነት ሀሳብ ስላለን ማለት ነው እና ነገን የተሻለ ሆኜ እንደምኖር እርግጠኛ ነኝ። አንዳንድ ጊዜ መገፋት ጥሩ ነው፣ ለነገ ትልቅ ተስፋ ይሆናል እና ዛሬ ላይ መገፋቴን አልጠላሁትም። በብዙ ነገሮች ራሴን መጎዳቴን አልጠላሁትም እና ቀስትም ወደኋላ በተጎተተው ልክ ነው ወደፊት የሚሄደው እና ዛሬ ላይ ለመልካም ነው። እነዚህ ታይሞች ማሳለፊ፣ እነዚህን ጊዜያቶች ማሳለፊ ለእኔ ለመልካም ነው። ነገ የተሻለ ህይወት ሊገጥመኝም ሊሆን ይችላል እና እንደ ማንኛውም ሰው የምታስቡት የምታቅዱት ነገር አለ። ግን ደግሞ ነጋችንን የሁላችንን የሚያውቀው ፈጣሪ ነው እና ሁሉንም ነገር እኔ ለፈጣሪ አሳልፌ ሰጥቻለሁ ስለ ነገ ማለት ነው እና ዛሬም ደስተኛ ሆኜ ነው ብዙ ጊዜ መኖርን የምፈልገው ማለት ነው። ለምን ስለ ነገ እያሰብኩኝ ከሆነ ሁልጊዜ እየተጨነኩ ነው የምኖረው። ያ ስለሆነ በህይወቴ እናንተም ላይ ምናልባት ነገ ላይ ብዙ እንደዚህ አይነት ነገሮች ሊገጥሟችሁ ይችላል እና ስለ ነጋችሁ እያሰባችሁ ዛሬያችሁን እንዳታበላሹ። ስለ ነጋችን የሚያውቀው ፈጣሪ ነው እና ሁላችንም ዛሬን እየኖርን ነገን ደግሞ ለእግዚአብሔር አሳልፈን ሰጥተን መኖር ነው የተሻለ የሚሆነው። አሊያም ብዙ ነገሮች ህይወት ያጨለመብናል ብዬ ነው የማስበው። ነገን የሆነ ነገር እያሰብን እየተጨነቅን ጥሩ ነው፣ ተስፋ ማድረግ ጥሩ ነው፣ ጥሩ ምኞትን መመኘት ጥሩ ነው። ሁሉ ነገር ለመልካም ነው። እንደዚህ አይነት መልካም አስተሳሰቦች ጥሩ ናቸው። ግን ደግሞ ላይፋችን ላይ ፊውቸርን ብቻ እያሰብን ዛሬያችንን እንዳናበላሸው ብዬ ስለማስብ ነው እና ነጋችንን ለፈጣሪ አሳልፈን እንስጥና ዛሬን ደስተኛ ሆነን ብንኖር ነው የተሻለ የሚሆነው። ለምን ሁላችንም ነገ ምን እንደሚገጥመን ስለማናውቀው ማለት ነው። በህይወቴ አንድም ነገር ይሄ ይሆናል ብዬ አስቤ በህይወቴ ላይ እንትን ያለ ነገር የለም። ተቃራኒ ነው እየሆነ ያለው። ምናልባት ሰክሰስፉል መሆን ፈልግ ነበረ። ዛሬ ላይ እግዚአብሔር ይመስገን ጥሩ ሁኔታ ላይ ነኝ። የምፈልገው በሰክሰስ ደረጃ የምፈልገው ቦታ ላይ ነኝ ያለሁት እና ከዛ ውጭ ግን ይሄ በላይፍ ደረጃ ደግሞ እኔ ማሰባቸው ነገሮች አይደለም ላይፍ ላይ የሚሆነው እና ስለነጋ እናስባ እንገናኝላችሁ ፈልጌ ነው። እኔ ሁሌ የምለው ነገር ምን እንደሆነ ታውቂያለሽ ሄርሚ? አንቺን ብትኖሪም ባትኖሪ የትኛውም ሰው ፊት የማወራው ነው፣ ብቻዬን ብሆን የማወራው ነው ማለት ነው። አብርሽ የትንሽ ትልቅ ነው፣ አስተሳሰቡ ትልቅ ነው። ሰው ሁሉ የሚወድለት ለሰው ያለው አመለካከት፣ ለሰው ያለው አክብሮት፣ ሰውን እንዴት እንደሚወድ ሰውን እንዴት እንደሚያከብር ጠንቅቆ ያውቃል እና ብዙ ሰው የሚወደው የሚያከብረውም አጠገቡ የሚሆነው ለዛ ነው ማለት ነው። የኛ መካሪያችን ነው። በጣም የኛ ታናሽ ነው፣ ግን
እንደ ታላቃችን እንሰማዋለን ልክ እንደሆኑ ማለት ነው። እና እሺ በጣም ደስ ይላል የሁለታችሁንም መልስ። አሁን ደግሞ ማለት ነው ወደ ሄርሚ ስመጣ ወደ ሁለተኛው ጥያቄ አብርሽ አሁን ላይ ምን ቢያደርግልሽ ደስ ይልሻል? የምሬ ነው። እስኪ ከባድ ጥያቄ ነው እየጠየቀኝ ያለ። አይ መልሽ። አብርሽ በዛት ምን ሊያደርግልሽ ምን ቢያደርግልሽ ደስ ይልሻል? ወይስ ከሱ ምን ቢወጣ ደስ ይልሻል? በቃ እስኪ የሚያስደስትሽ ነገር በጣም እንደምትወጁ በጣም እንደምታከብሪውና እንደምታፈቅሪው እናውቃለን። እና እስኪ ከሱ እኔ እንግዲህ ያው ከሱ የምፈልገው አንድና አንድ በቂ በሚባል ደረጃ 100% ጤናውንና ደስታውን ነው የምፈልገው ነው ያመነበትን የወደደው ህይወት ውስጥ ወይም ደግሞ ከእንደዚህ አይነት ከቻሌንጅ ውስጥ ወጥቶ እራሱ የሚፈልገውን ያመነበትን ደስተኛ ኑሮ እኖርበታለሁ ብለን የምታስብበትን ነገር በስትክክል መርጦ ቢኖርና ያን ነገር ባየው ደስተኛ ነኝ። እሺ ግን ጥያቄውን ደግሞ ወዘጋገብሽው አይጠበየሽው ምን አብርሽ እንዲያደርግልሽ ትፈልጊያለሽ? ግልጽ ማለት ነው። አብርሽ ምን ያደርግልኝ? ምን ታደርግልኛለህ መሰለህ? ይህን እኮ ማድረግ ነው። ይህን ነገር አድርግልኝ እያልኩ እኮ ነው። ግን እሺ ቀጥታ አማርኛ አራጎጎሽ እኔ ምንም ከኔ ጋር ብቻ እንድትሆን ነው የምፈልገው። በቃ ከኔ ጋር ብቻ ነው ከማገሩ በቃ ከኔ ጋር ብቻ አይሴድ እንዴት ብዬ ላስላክ እያንተባተባችሁ ነው። የምሬን ነው። ግን ምን በቃ ከኔ ጋር እንድትሆን ብቻ ነው የምፈልገው። እንድታደርግልኝ የምፈልገው ከኔ ጋር እንድትሆን ብቻ ነው። አለቀ። ፍቅርን ብቻ ተርጓሚ መሀመድ እንደሌላው ሴት ምንም አይነት ነገር ቃል እንድትገባላት ምናምን አትፈልግም። ቀጪ እንስት ማለት ንግስት እንደዚህ ነው። እኔ እሱ በጣም ሀሚሩ ብቻ ወይኔ እሷ ደግሞ የተሻለ እውነት ልቤን የነገረልኝ በቃ ሌላ እኔ ከአንተ ቃልም አልፈልግም። አንደኛ በቃል ስራ አልፈልግም። ትፈልገውን ነገር ማድረግ ትችላለህ። የሆነ ነገር እንደዚህ አድርግልኝ ብዬ ሳይሆን አንተ ደስ ይላታል ብለህ የምታስበውን ነገር ወይም ያስደስታታል ወይም ደግሞ ያስፈልጋታል ብለህ የምታስበውን ነገር ማድረግ ትችላለህ። ግን ደግሞ እኔ እንዳልኩ ነው፣ ፍቅርን ብቻ ነው የምፈልገው። በጣም የዘንድሮ ሴት አይደለችም። በጣም እናት የመሰለች ሚስት ነው አንስተን የሰጠን። የአሁኖቹስ አባ በነገር የአሁኖቹ አባ ጄቱ እርግዛለች ትመጣና አንዷ አባ ገመች ሱን አይተኸው አንዷ ትመጣና አባ የቢላ ቤት አየኸው ግዛልኝ። ኧረ በስመ አብ እንደሱ እንኳን ቀረብ ተገላገልክ። በጣም ደስ ይላል። በጣም ኤርሚ ምን መሰለሽ አሁን ላይ እኔ ሌላ ነበር መልስሽን የጠበቅኩት ወይ ደግሞ የሆነ ነገር አድርግልኝ ብትዩ ነበር መሰለኝ። እግዚአብሔር አልሆነም። የምሬ ነው። እና ትልቅነቷን እንትን አልኩበት አየሁበት። ምንድን ነው ያለችው? ጤንነቱን ከጤና በኋላ የትኛውም ነገር የሚደረገው አይደል? እና ጤንነቱን ብቻ ነው ፈልገው፣ ጤነኛ ሆኖ ከኔ ጋር እንዲሆን ብቻ ነው ፈልገው ስላለች ትልቅነትሽን አይቼበታለሁ። እና ለዛ ነው የመረጥንሽ የወደድንሽ ከወንድማችን ጋር እንድትሆኝ ያደረግነው። ለዛ ነው ማለት ነው። በየትኛውም አጠገብሽ የሆን ነው እስከዛሬ ጠንካራ ሴት እና በየትኛውም ነገር ነቅነቅ ማቲ ሴት፣ ብዙ ነገር ተብለሽ ብዙ ነገር ተደርገሽ ነቅነቅ ያላልሽ ሰው ነሽ። አሁንም ያዝ ዋናው አንበሳውን ይዣለሁ ብለሻል። ስታይል እኔ የሚሰጠኝ ጊፍት ምንም አይመስለኝም፣ የሚሰጠኝ አንበሳ ምንም አይመስለኝም። ዋናውን አንበሳ ጨበጥ አድርጌ ይዣለሁ። አውሪ ይመችሽ ያራዳ ልጅ። የምሬ ነው። ያራዳ ልጅ ነሽ። የምሬ ነው። ያራዳ ልጅ በቃ በአይን ታይቶ ይገባል። እና ወደ አብርሽ ስመጣ ደግሞ ኤርሜላ ምን እንድታደርግልህ ትፈልጋለህ አንተ? የምሬ ነው። ከባድ ጥያቄ ነው። እኔ ለማድረግ ሬዲ ነኝ። ታጣይቀው ቢደንስ ፈልገው ነገር እኔ ምን እንደሰስቃችሁ ምን ተግባብታችሁ ምን ይባባሉ? አልቻልኩም። ጥያቄ አልቻልኩም የሚባል ነገር የለም። ሰው መልሳለች። እኔ በዚህ ሰዓት የምፈልገው
ራስነትሽን ማንነትሽን እንደዚህ ነው የምንፈልገው። ራስነት ማንነት መስጠት ማለት